ሲሰሙት ደስ የሚያሰኘውን የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክና ተአምር በገድል መጽሐፋቸው ላይ ዛሬ በዚህ ቪዲዮ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 6ኛ ምዕራፍ። ሐዋርያት ዘመዳችን ይሉሃን ወዳለው ወደ ቀደመ ነገራችን እንመለስ። ሐዋርያት ስለምን ዘመዳችን አሉት? ደጋግ ሰዎች ስለሆኑ የጳርጤ የሜድ ሰዎች ሲሆኑ በአይሁድ መካከል እውነተኛውን ነገር መንገድ የሚያስተምር ጳውሎስ ሆይ ና ተርጉምልን። በአይሁድ ወገን ይሁም ያዕቆብ ነው፣ ስለ እነርሱ ወንድሞቻችን ናቸው። በወንጌል በኩል ግን እነርሱ ጠላቶቻችን ናቸው። ዳግመኛ ያዘጋጃቸውን እነርሱን ጠራ፣ የጠራቸውንም እነርሱን አጸደቀ፣ ያጸደቃቸውንም እነርሱ አከበረ። ሮሜ 8:30 ሕግ ያላቸው ሥርዓት ያላቸው ልጁን መምሰል ያላቸው እነርሱ አባቶቻችን ናቸው። ለእነርሱም ተስፋ አናገረላቸው፣ ከእነርሱም ክርስቶስ ተወለደ ብሎ ጳውሎስ እንደተናገረ። ጴጥሮስም እኛ ከአይሁድ ወገን ነን፣ ከኃጥአን ከአሕዛብ ወገን አይደለንም። ይህም ማለቱ ከተመረጡት ከያዕቆብ ነገድ ከሮቤል ወገን ነውና። አንተም ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ በእውነት የነቢያትን የሐዋርያትን ወገን ነህ። ነቢዩ ዳዊት በመዝሙሩ የጻድቃን ልጆች ይባረካሉ፣ በቤቱም ክብር ባለጠግነት አይጠፋም ብሎ እንደተናገረ መዝሙር 111 ከቁጥር 2። በእውነት አንተ አባታችን ባለጸጋ ነህ፣ ክቡር ነህ። እግዚአብሔር ከቅዱሳን ሁሉ ይልቅ መርጦ አክብሮሃልና። አንተ ግን ንጽሕና ቅድስና የተመላ ነህ። ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ ሆይ እውነትን ወደ ኃላፊ ጠፊ የሚሆን የዚህን ዓለም ክብር ናቅ። ስለዚህ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት በአባር ቸነፈር ዘመን ገበሬ እርሻውን በዝናብ ሳያርስ የምድርም ፍሬ ሳይደርስ ይኸው ወርሃ ኒሳን ነው 30፣ 60፣ 100 ፍሬ ያፈራ እያሉ ያመሰግኑሃል። የአባታችን ገብረ መንፈስ ቅዱስ የሥራው ፍሬ ምግባሩ፣ ትሩፋቱ በዚህ ዓለም ከሚዘራው ዘር ሁሉ በዛ። በተኩላ መካከል እንደሚታረድ በግ ሆኑ። እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ እንዳለ ጌታ በወንጌል ማቴዎስ 10 ከቁጥር 16። ስለዚህም ሰማዕታት በዓላውያን ነገሥታት አደባባይ እንደ ውሾች ሬሳ ተጣሉ። አባታችን ገብረ መንፈስ ቅዱስም ሰው በማይደርስበት ነጣቂ ተኩላዎች ወዳሉበት በረሃ እሄዳለሁ አለ። የበረሃ አውሬዎች እንዲበሉኝ ሥጋዬን እጥላለሁ አለ። እነርሱም አንበሳ፣ ነብር፣ ተኩላ፣ ዘንዶ፣ እባብ ናቸው። እነዚህም በየወገናቸው ቁጥር የላቸውም። እንደ ተጣለ ሬሳ እሆንላቸዋለሁ። ነቢዩ ዳዊት የባሮች የአገልጋዮች ሥጋ ለሰማይ ወፎች ምግብ ሆናቸው ብሎ የተናገረውን በእኔ ላይ ይደርስ ይፈጸም ዘንድ። ዳግመኛም ጳውሎስ ክርስቶስን በመከራው ከመሰለው በሕይወትም እንመስለዋለን ብሎ የተናገረውን አሰበ። ሮሜ 6:5። ዳግመኛም በትዕግስቱ ከመሰለው በክብሩ እንመስለዋለን አለ። ዳግመኛም በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ሥጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል ብሎ እንደተናገረ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42። ከኃላፊው ዓለም ተድላ ደስታ የሸሹ መናንያን በእውነት ተበተኑ፣ በበረሃ ተጣሉ። ከድካማቸው የተነሳ ድርቅ በጸናበት ወራት እንደ አመድማዶ ቅጠል ሥጋቸው እስኪደርቅ ድረስ፣ ፊታቸውም እንደ ድስት ጥላሸት እስኪጠቁር ድረስ በበረሃ ተጣሉ። ሙታን በሚነሱበት ጊዜ ግን ፊታቸው ከፀሐይ 7 እጅ ያበራል። በሰማይ እንደሚንቦገቦግ እንደ ንጋት ኮከብም ደምግባታቸው ያበራል። ስለዚህ ነገር አባታችን ገብረ መንፈስ ቅዱስ በበረሃ ይኖር ዘንድ ጨከነ እንጂ አልተጠራጠረም። አስቀድመን እንደተናገርነው የበረሃ አራዊት ባሉበት ሁሉ ዞረ። የበረሃ አራዊት ሁሉ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ሊጣሉት ወደዱ። ነገር ግን የእግዚአብሔር ኃይል ከለከላቸው። አባታችን ግን እነርሱ ወዳሉበት ሄዶ በመካከላቸው ይመላለስ ነበር። በእነርሱ ተበልቶ ሊሞት ይወዳልና በጥፍራቸውም ይዋጥጡት ነበር። ነገር ግን በእርሱ ክፉ ሲያደርግበት የቻለ የለም። በእርሱ ያደረ እግዚአብሔር ኃይል ይከላከላቸው ነበርና። እነርሱ ግን ከፊቱ ቆመው ለእርሱ እንደሚሰግዱ ራሳቸውን ዘንበል አደረጉ። ይኸውም ከእርሱ ርቀው አይደለም፣ ከእርሱ ጋር ተስማምተው በአንድነት ኖሩ እንጂ። እግዚአብሔር የተራቡ አንበሶች ወዳሉበት ጉድጓድ በተጣለ
ጊዜ ዳንኤልን እንዳዳነው አያችሁን? በጥርሳቸው አልነከሱትም፣ በጥፍራቸውም አልቧጨሩትም፣ እንደ ተራቡ ተገኙ እንጂ። ዳንኤል 6 ከቁጥር 19። ስለዚህም አባታችን ገብረ መንፈስ ቅዱስንም ሊጎዱት አልቻሉም፣ እግዚአብሔርን በማምለክ ሕይወቱ እንደ ዳንኤል ሆኗልና። በተጋድሎ ግን አባታችን ገብረ መንፈስ ቅዱስን ይበልጠዋል። ዳንኤል ጥቂት ዘመን ኖረ፣ ከአንበሶችም ብቻ ጋር ተስማማ። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ግን ነጣቂዎች ከሆኑ ከበረሃ አውሬዎች ጋር ሁሉ ኖረ። እነዚህም ድብ፣ ተኩላ፣ ዘንዶ፣ እባብ ናቸው። ብዛታቸውም እንደ ዱር ሳር ሆኖ የሚርመሰመሱ ሁሉ ከእርሱ ጋር ተስማምተው ኖሩ። የበረሃ አራዊትም ከለመዱት በኋላ ወደ እርሱ እየመጡ ከእግሩ በታች ይተኙ ነበር። አገልጋይ ለጌታው እንደሚገዛ፣ ተማሪ መምህሩን እንደሚያገለግል ያገለግሉት ነበር። ለጸሎት በተነሳ ጊዜ እነርሱም አብረውት ይቆሙ ነበር። እንደ ፍየልና እንደ በጎች እረኛ ይታዘዙለት ነበር። ወደ እነርሱ ሲመጣ ባዩት ጊዜም ወደ እርሱ ሮጠው ሄደው ይሰግዱለት ነበር። የእናቱን ድምፅ እንደሰማ ሕፃን የእናቱን ጡት ሊጠባ ከእስራቱ ተፈቶ እንደሚሮጥ አንበሳ ሊቀበሉት ወደ እርሱ ይሮጣሉ። እንደዚሁም ይፈነጥዛሉ፣ ይወዱታል፣ ይከተሉታል። እንዲህ ያለ የሚያስደንቅ ተአምር ያየ የሰማ ማን ነው? እንደ አምላክ እንደ ፈጣሪያቸው ይታዘዙለታል፣ ይሰግዱለታል። አንበሳም የላም ጊደርን አይቶ፣ ተኩላም በግን አይቶ፣ ነብርም ፍየልን አይቶ፣ ጅብም አህያን አይቶ ይተዋልን? ዘንዶና እባብስ ሰውን አይተው አይናደፉምን? ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ግን ከእነርሱ ጋር ተስማምቶ ኖረ። እንደ በግና እንደ ፍየል ግልገል የአንበሳ ደቦሎችም በፊቱ ሲሮጡ በእጁ ይይዛቸው ነበር። እንደ ላም ጥጃም ያቅፋቸው ነበር። እንደ አገልጋይም እንደ ወንድምም እንደ ጓደኛ እንደ ሥጋ ዘመድ ሆኑበት። አባት እናቱ ምን አይነት እንደሆኑ አላወቀም። ነገር ግን ሐዋርያት አንተ ዘመዳችን ብለው ነገሩት እንጂ አባታችን ከአባ ዘመደ ብርሃን ጋር ኖሯልና። ከዚያም ወጥቶ ገዳማትን ዞረ። እግዚአብሔርም እንደወደደው እንደ ዮሐንስ ወንጌላዊ በቅዱሳን ሁሉ ዘንድ ተወደደ። መላእክትን ዘውትር ይጠብቁት ዘንድ አዘዛቸው። 7ኛ ምዕራፍ። ብዙ ውርጭ ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ እንደኖረ ጥቂቱን እንናገር ዘንድ እንመለስ። ነቢዩ ኤርምያስ በረግራጋማ ቦታ ለረጅም ሰዓት እንደጸለየ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወደ አንተ ያቀረብኩትን ልመናዬን ስማኝ፣ ፈጽመ ይቅር በለኝ። ልቦናዬን እንዲህ ይላል፣ አቤቱ ገጸ ምሕረትን እሻለሁ፣ ገጸ ምሕረትን ከኔ አትመልስ የሚለውን የዳዊትን ጸሎት እስከ መጨረሻው ጸለየ። ዳግመኛም እያለቀሰ አቤቱ ይቅር በለኝ ዘውትር ወደ አንተ እጮሃለሁና የሚለውን የዳዊትን መዝሙር እስከ መጨረሻው ጸለየ። ከጌታው ጋር እየተነጋገረ ጸሎቱን አበዛ። አገልጋይ ለምን ችላ ትለዋለህ? ለደቀ መዝሙር ጴጥሮስ የተናገርከውን ቃል ለምን ይታበላል? እነሆ እኛ ሁሉን ትተን ተከተልን፣ ምን እናገኛለን ብሎ በጠየቀ ጊዜ አንተም ስለ ስሜም ቤቴም ወይም ወንድሞችን፣ እህቶችን፣ አባቶችን፣ እናትን፣ ሚስትን፣ ልጆችን፣ ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል ያልከውን ቃል ለምን ይታበላል? ማቴዎስ 19 ከቁጥር 18። ባለ 100 ፍሬ የተባሉም ስለ ኃጢአተኞች ቃል ኪዳን የተቀበሉ ጻድቃን ናቸው። ኃጥአንም ስለ ዳኑ ተከተሏቸው፣ በጻድቃን ቃል ኪዳንም ይደሰታሉ። በቀናች በጸናች ሃይማኖት የሚያስተምሩ መምህራንም መንጋቸው ቢጠብቁ 100 እጥፍ ያፈራሉ። አቤቱ ጌታዬ ሆይ ለእኔም ለባሪያ ፊትህን አሳየኝ፣ ቃልህንም አሰማኝ። ቃልህም ያማረም ፊትህም የተዋበ ነውና። አቤቱ ጌታዬ ከጥልቅ ልቤ እጠራለሁ። አቤቱ ልመናዬን ስማ፣ ጆሮህንም የልመናዬን ቃል የሚያደምጥ ይሁን። አባታችን አዳም ተድላ ደስታ ባለበት ገነት ብቻውን ሳለ እንዲህ ብሎ ጸለየ። ሱራፌል መላእክት እያገለገሉት ከማን ጋር ልደሰት ብሎ ለመነ። ስለ እኔ ግን ማን ደስ ይለዋል? በእውነት ያለ ሐሰት ዘመኖቼን አበዛ። ከጽኑ አለኝታዬ አታሳፍረኝ። ከእናቴ ማኅፀን ጀምሮ በአንተ ጸናው። በእናቴም ሆድ ሳለሁ አምላኬ አንተ ነህ። ሁልጊዜ መጠጊያዬ መደገፊያዬ አንተ ነህ። የዳዊትን መዝሙር ከመጀመሪያው እስከ መጨረሻው ድረስ ጸለየ። ነቢዩ ዳዊት በቀንና በሌሊት ሕጉን የሚያነብ ዳግመኛም የመረጥከው የተቀበልከው ምስጉን ነው ብሏልና። አቤቱ ጌታዬ ሆይ እኔ በገድል በትሩፋት ደስ ያሰኘሁ አይደለሁም።
አንተ መረጥከኝ እንጂ መልአክን ወደ እኔ ልከ ክፉና በጎን ሳላውቅ ከእናት ከአባቴ ቤት አወጣኸኝ። በበረሃ አኖርከኝ፣ ከመላእክት ጋርም በአንድነት አመሰግን ዘንድ አጸናኸኝ። ሁልጊዜ ለሰው ሁሉ ምሕረትን ሲለምኑ እሰማለሁ፣ አንተም ልመናቸውን ትሰማለህ። ሰውን ለማዳን ምክንያት የምትሻ መዓትህ የራቀ ይቅር ባይ ነህና። ይህንንም የሚጸልየው ቆሞ አይደለም፣ እንደ አምላኩ በጉልበቱ እየሰገደ ነው እንጂ። ወንጌል ወዙ እስኪንጠፈጠፍ ድረስ በጉልበቱ እየወደቀ እየተነሳ እየሰገደ ጸለየ። እንዳለ ወደ ደቀ መዛሙርቱ ሄዶ ተኝተው አገኛቸው። ጴጥሮስንም እንዲህ አለው፣ አንዲት ሰዓት እንኳን ከኔ ጋር መትጋት እንዲህ ተሳናችሁን? ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻልና ሥጋ ግን ደካማ ነው። ሰዓቲቱም ካለፈች በኋላ ጌታ ወጥቶ ደቀ መዛሙርቱ ከእንግዲህ ወዲህ እረፉ አላቸው። መንፈስ ይሻል ሥጋ ግን ይደክማል ማለቱ የሥጋ ባህሪ ደካማ ነውና ወዳሰበውን ቦታ አይደርስም። ሁልጊዜ መትጋትንም አይወድም፣ የጀመረውን ሥራ ሁሉ አይጨርስምና። ይህ ቅዱስ አባታችን ገብረ መንፈስ ቅዱስ ግን እንዳሰበው ያደርጋል። የሥጋ ድካም በምን የለበትም። ሲመሽ ስግደቱን ይጀምራል፣ መላ ሌሊቱ ሲሰግድ ያድራል። እስኪነጋ ድረስም ምንም አያርፍም። ከሰውነቱ የሚወጣው ላቡ መሬቱን እስኪያጨቀየው ድረስ እንደ ፈሳሽ ውሃ ይወርድ ነበር። ቀኑን ሙሉ ሲያነብና እንደ መላእክት ሲዘምር ሲያመሰግን ይውል ነበር። አቤቱ ጌታዬ ሆይ እንደ ሥራዬ እንደ ትሩፋቴ የምልህ አይደለም፣ እንደ ቸርነት እንደ ይቅርታ ነው እንጂ። አሁንም ፈቃድ ለዘላለሙ ይሁንልኝ አለ። አሜን። በእውነት ይደረግልን። ልመናው አማላጅነቱ ከሕዝበ ክርስቲያን ጋር ለዘላለም ጸንታ ትኑርና የአባታችን የአቡነ ገብረ መንፈስ ቅዱስ ገድል በዚህ አያበቃም። ቀጣይን ክፍል ለመስማት እናንተ ከወዲሁ ሰብስክራይብ ያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።